መላታብች እባላለሁ። የመጣሁት ከባህር ዳር መስራት ልጀምር ያሰብኩት የባልትና ውጤቶችን ነው። መስራት የምፈልገው የባልትና ውጤቶችን ነው። በዋናነት ለውዝ ቅቤና የተፈጨ ቡና ጥራቱን ተጠብቆ አምርቶ ማቅረብ ማለት ነው ለደንበኛ። ጥራቱን በጠበቀ መልኩ ማለት ነው ለተለያዩ ደንበኞች እንደየፍላጎታቸው ማቅረብና የተለያዩ ስራ ወጣቶችን ደግሞ ማሳተፍ ማለት ነው። አካል ጉዳተኞችና ሴቶች። ምንድን ነው የምታመርጪው? አዲስ ለመጀመር ነው የተዘጋጀሁት እኮ። ምንድን ነው የምታመርጪው? የለውዝ ቅቤና የተፈጨ ቡና ዱቄት። የተፈጨ ቡና ዱቄት ሁለቱም ብቻ? አዎ። በሂደት ደግሞ የባልትና ውጤቶች የተለያዩትን ደግሞ በሂደት በስሩ ማሳደግ ያስባለሁ። ለዚህ ምን ያህል ብር ነው የሚያስፈልግሽ? ለምሳሌ ማሽኖች፣ ማምረቻዎች፣ ማሸጊያዎችና የለውዝ ደግሞ ፓክድ ማራጊያ ማሽን እና ሚዛኖች። ከዚህ በፊት ሲሰሩ አይተሻል? አዎ፣ በሰራተኝነት መልኩ ከሌላ ሰው ጋር ስሰራ ቆይቻለሁ። ስራ ሙሉ ልምዱ አለኝ። ስንት አመት ሰራሽ እዛ ላይ? 2 አመት። ኦኬ። ማሸጊያውን ከየት ታመጫለሽ? ኤግዛክትሊ ዙሮ ታውቂዋለሽ የት እንደሚመጣ? ማሸጊያው የት እንደሚመጣው በፊት ከምትሰሪበት መስሪያ ቤት ሀሳቡ የለሽ? እዛ ፓክድ እያደረግን ሳይሆን በቃ ጥራቱን በጠበቀ መልኩ እንፈጫዋለን። ፓክድ ሳናደርግ ነበር የቀረብን የነበረው። በምን ትሰጧት? በጎማ በተለያዩ እንደመጠኑ 1 ኪሎ ሚዛለ፣ 2 ኪሎ ሚዛለ፣ 5 ሚዛለ እንደየመጠኑ። እሱም ማሸጊያ ነው። እሱም ማሸጊያ ይሆናል። አዎ። ምንድን ነው? ጃር ነው። ጃር ፉድ ግሬድድ እነዚህ ኮንቴነሮች ማለት ነው። ኦኬ። እና እንደዛ አድርገን ነው ፕላስቲክ ነው ብርጭቆ ነው። አሁን ላይ ምን እየሰራሽ ነው? እዛው ነው ያለው ለጊዜው። ከዛው ነው እየሰራ ያለው አሁን። ኦኬ። አዎ፣ ከሰው ጋር ማለት ነው። እና በግል መክፈት ነው ለወደፊት ፍላጎቴ ያንን ስራ። የእነሱ ገበያ እንዴት ነው? ቆንጆ ነው? ቆንጆ ነው። በጣም ተጠቃሚ ያለው ደንበኛ ልትካፈው ነው ገበያውን? አዎ፣ በጣም ደንበኛ ያለው። ትችያቸዋለሽ በትግል? ተፈላጊ ነው በጣም። እና ያው ጸባይ ይጠይቃል እንጂ ስራው ደንበኛ ጋር ለመግባባት በጣም ቆንጆ ነው፣ ተፈላጊ ነው። ቢዝነሱ እንዳታዩ በጣም ስለሚያዋጣ አሁን እየሰማሽ ነው። ድፍድፍ ጌሾ ምናምን እናቶቻችን ነበር የሚያደርጉ አይደል? አሁን ድፍድፍ ተመጥኖ በየገበያው እየተሸጠ ነው አይደል? እንደዛ ነው። ያንቺ ስራ በጣም ወርቅ ነው። ወርቅ ስለሆነ ይህን ስራ ቡና በመቁላት እና በመፍጨት ጊዜያቸው የሚያሳልፉ ሰዎች ሌላ ስራ ላይ ይውላሉ። አንቺ ደግሞ ፈጭተሽ ታቀርቢያለሽ። ለውዝም በቅቤ መልኩ ታቀርቢያለሽ። አሁን አንቺ ማሰብ ያለብሽ የት ነው ይህን ቡና የሚጠጣ ነው ታውቂዋለሽ አይደል? ወደ ሆድ የሚገባ ነገር። ለውዝም በተመሳሳይ። ስለዚህ በምን ማቴሪያል በወስድላቸው ነው አሽጌ ሆዳቸውን ማያማቸው ያልተበከለ ቡና ያልተበከለ የለውዝ ቅቤ እንዴት ነው ማቀርብ የሚለውን አስቢበት። ትመረጭም ባትመረጭም በጣም ወርቅ መንገድ ያ ነው። በርቺ። የተወሰነ ፍራቻ ቢኖረውም አሪፍ ነው።